ሰላም ጤና ይስጥልኝ ውድ የቻናል ቤተሰብ ተከታታዮቻችን ወደ ቻናላችን በደህና እንኳን መጣችሁ። የዛሬው የሁለቱ የእንግሊዝ እግር ኳስ ኃያላን ክለቦች ማለትም የማንቸስተር ዩናይትድ እና የአርሰናል የዝውውር መስኮት ሙሉ በሙሉ ያናወጡ ባለፉት 24 ሰዓት ውስጥ የተሰሙ እጅግ ትኩስና ሰበር መረጃዎችን ይዘንላችሁ ቀርበናል። ማይክል ካሪክ በማንቸስተር ቤት ምን አዲስ ነገር አጋጠማቸው? አርቴታስ በዝውውር ገበያው ምን ገጠማቸው? እስከ መጨረሻው አብራችሁን ቆዩ። መጀመሪያ ወደ ማንቸስተር ዩናይትድ ስንሄድ ዩናይትድ በኤልሲንክ ስታዲየም ባደረገው የመጀመሪያ የቅድመ ውድድር ጨዋታ በዌልሱ ክለብ ዌሪክሳም 1-0 በሆነ ጠባብ ውጤት ተሸንፏል። ጨዋታው ምንም እንኳን የቅድመ ዝግጅት ቢሆንም የደጋፊዎችን ቀልብ የሳበው አዲሱ የ48 ሚሊዮን ፓውንድ ፈራሚ አንድሮ ሳንቶስ ያሳየው አስደናቂ ብቃት ነው። ሳንቶስ በጨዋታው የመጀመሪያ አጋማሽ ላይ ድንቅ የተከላካይ አማካይ ብቃት በማሳየት የኳስ ፍሰቶችን ሲያቋርጥ የታየ ሲሆን አሰልጣኝ ማይክ ካሪክም በተጫዋቹ ብቃት እጅግ መደሰታቸውንም ገልጿል። በተጨማሪም ባለፉት 24 ሰዓት ውስጥ ከማርከስ ራሽፎርድ ውል ጋር ተያይዞ የነበረው የ40 ሚሊዮን ፓውንድ መልቀቂያ ስምምነት በይፋ ማብቃቱም ተረጋግጧል። ራሽፎርድ ከተለያዩ ክለቦች የቀረቡለትን ከፍተኛ የገንዘብ ጥያቄዎች ውድቅ ማድረጉ የተሰማ ሲሆን በቀጣዮቹ ቀናት ወደ ካሪንግተን ተመልሶ ከአሰልጣኝ ማይክ ካሪክ ጋር ስለ ወደፊት ቆይታው እንደሚወያዩም ይጠበቃል። በሌላ በኩል ክለቡ በ35 ሚሊዮን ፓውንድ ያስፈረመው ዩሪ ቲልማንስ የቡድኑን አማካይ ክፍል ያጠናክራል ተብሎም በትልቅ ተስፋ እየተጠበቀም ይገኛል። ወደ መድፈኞቹ ስንዞር ደግሞ ትልቁና አነጋጋሪው ሰበር ዜና በአርሰናል የዝውውር እቅድ ላይ የደረሰው ድንጋጤ ነው። አርሰናል ቁጥር 1 የፊት መስመር ኢላማው አድርጎት የነበረውን የአስቶን ቪላ ኮከብ ሞርጋን ሮጀርስን ለማስፈረም ከፍተኛ ጥረት ሲያደርግ ነበር። ሆኖም ግን ባለፉት 24 ሰዓት ውስጥ ተቀናቃኙ ቼልሲ አስገራሚ የዝውውር ጠለፋ በመፈጸም ተጫዋቹን በታሪካዊ 117 ሚሊዮን ፓውንድ ለማስፈረም ከአስቶን ቪላ ጋር ሙሉ ስምምነት ላይም ደርሷል። አርሰናል ይህንን ያህል ከፍተኛ ገንዘብ ለመክፈል ባለመፈለጉ ከዝውውሩ የወጣ ሲሆን ሮጀርስ ሰኞ ዕለት በቼልሲ ሕክምና ምርመራውን እንደሚያደርግም ታውቋል። ቢሆንም ግን አርሰናል እጁን አጣጥፎም አልተቀመጠም። ሌላኛው አዲስ ፈራሚ የግሪኩ ኢንተርናሽናል ክሪስቶፍ ዞልስ ከክለብ ቡርጁ በ34 ሚሊዮን ፓውንድ ማለትም በ40 ሚሊዮን ዩሮ ለመዘዋወር መስማማቱ የተረጋገጠ ሲሆን ተጫዋቹ እሁድ ዕለት የሕክምና ምርመራውን እንደሚያደርግም ከክለቡ የወዳጅነት ጨዋታ ውጪም ተደርጓል። ይህ ዝውውር ወደ ቤሽክታሽ ለተሰኘው ሊያንድሮ ትሮሳርድ ቀጥተኛ ምትክ እንደሚሆንም ተገልጿል። ከዚህም በተጨማሪ አርሰናል ፈጣን ምላሽ ለመስጠት ፊቱን ወደ አርቢ ሌipዚጉ ወጣት ያን ዲዮማንዴ ማዞሩም ተሰምቷል። እንግዲህ ባለፉት 24 ሰዓት ውስጥ በማንቸስተር ዩናይትድ እና በአርሰናል ቤት የተሰሙ አዳዲስ መረጃዎች ይህንን ይመስሉ ነበር። እናንተስ ምን ታስባላችሁ? የአንድሮ ሳንቶስ መምጣት ለዩናይትድ አማካይ ክፍል መፍትሄ ይሆን? አርሰናል 117 ሚሊዮን ፓውንድ ለሮጀርስ አለመክፈሉ ትክክለኛ ውሳኔ ነው? ያላችሁን አስተያየት በኮሜንት መስጫው ላይ አጋሩኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እስከምንገናኝ መልካም ጊዜ